በእንግሊዝ ፕሪሚየር ሊግ በዋንጫ እንደፈለገ የተምነሸነሸው ስፔናዊ ታክቲሻን አሰልጣኝ ፔፕ ጋርዲዮላ ስለኛ አሰልጣኝ ይህንን አለ። ታላቅን ስራ የሚሰሩ እግር ኳስ የገባቸው እንደሰሩት ያልተነገረላቸው ሲል በአንድ ወቅት ስለ ቶማስ ፍራንክ ምስክርነቱን ገልጿል። አሁን ላይ የሰሜን ለንደኑ ክለብ ቶትንሃም ሁነኛውን አሰልጣኝ የያዘ ይመስላል። የ51 ዓመቱ ዴንማርካዊ አመለሸጋ ቶማስ ፍራንክ ወደ ለንደን አቀንተዋል። እኚህ በብሬንትፎርድ ትልቅ ተጽዕኖ የፈጠሩት አሰልጣኝ በቀጣይ በቶትንሃም ምን ሊሰሩ ይችላል የሚለው ጥያቄ ከወዲሁ አጓጊ ሆኗል። የሰሜን ለንደኑ ክለብ ቶትንሃም ሊቀመንበሩን ዳኒ ሌቪን ከቀጠረ ወዲህ ቶማስ ፍራንክ 13ኛው አሰልጣኝ ሆነው ተሹመዋል። እንዲሁም ከሰኔ 2021 ወዲህ የክለቡ አራተኛው ቋሚ አሰልጣኝ ሆነዋል። አሁን ላይ እኛ አሰልጣኝ በቶትንሃም እስከ 2028 ድረስ ለመቆየት ውላቸውንም አስረዋል። ምንም እንኳን የኤሮፓ ሊግ ዋንጫን ወደ ለንደን አምጥተው እንዲሁም በሻምፒዮንስ ሊጉ መሳተፍ ቢችሉም አሰልጣኝ ፖስቴኮግሉ ተሰናብተዋል። ክለቡ በቀጣይ ከተለያዩ ተጫዋቾች ጋር እንደሚለያይም ይጠበቃል። ቶትንሃም በተጠናቀቀው የእንግሊዝ ፕሪሚየር ሊግ ውድድር ካደረጋቸው 38 ጨዋታዎች በ22ቱ ሽንፈት አጋጥሞት በደረጃው 17ኛ ላይ ሆኖ ነው ያጠናቀቀው። በተመሳሳይ የቀድሞው የቶማስ ፍራንክ ቡድን ብሬንትፎርድ ደግሞ ከቶትንሃም በ18 ነጥቦች ከፍ ብሎ በደረጃው 7ኛ ሆኖ ነው ማጠናቀቅ የቻለው። አሰልጣኝ ቶማስ ፍራንክ ወደ ቶትንሃም ሲያቀኑ ብቻቸውን አልነበረም። ጀስቲን ኮችራን፣ ክሪስ ሃስላም እና ጆን ኒውተንን ከብሬንትፎርድ የአሰልጣኝ ቡድን አባላትን ይዘው እንጂ። እኚህ ሰው በብሬንትፎርድ በነበራቸው አስደሳች 7 ክረምታቶች በሜዳ ላይ ብቻ ሳይሆን ከሜዳ ውጭም ባላቸው ግንኙነት ከደጋፊዎች ጋርም ልዩ መስተጋብር ክለቡ ከጥንካሬ ወደ ጥንካሬ እንዲሻገር ትልቅ ባህልም ፈጥረዋል። ብሬንትፎርዶች ስለ ታላቁ አሰልጣኛቸው እጅጉን ያመሰግናሉ። የክለቡ ዋና ዳይሬክተር ፊል ጊልሰን እንደሚሉት አሰልጣኝ ቶማስ ፍራንክ ክለቡን ከያዙት ወዲህ ብልህነታቸውን ተጠቅመው ቡድኑን ከፍ አድርገውታል ሲሉ ገልጸዋል። አሰልጣኝ ቶማስ ፍራንክ ተጫዋቾችን በማፍራት ለዓለም ሕዝብ ያስተዋወቁት ታላቅ አሰልጣኝ ናቸው። ከዛም አልፎ ክለቡ ባህሉን ጠብቆ ከጥንካሬ ወደ ጥንካሬ እንዲሸጋገር ያደረጉ አመለሸጋ አሰልጣኝ እንደሆኑ በብዙዎች ይነገርላቸዋል። የአሰልጣኝ ቶማስ ፍራንክና የብሬንትፎርድ ቁርኝነት ሲገለጽ እንደ አውሮፓውያኑ ዘመን ቀመር በ2016 የውድድር ዘመን በብሬንትፎርድ ረዳት አሰልጣኝ ሆኖ የጀመሩት ቶማስ ፍራንክ ከ2 ዓመታት በኋላ ቡድኑን በዋና አሰልጣኝነት ተረከቡት። ከዚህ በኋላ ነበር የእኛ አሰልጣኝና የብሬንትፎርድ ጋብቻ የሰመረው። እንደ አውሮፓውያኑ ዘመን ቀመር በ2019-20 የውድድር ዘመን ቡድናቸው በሻምፒዮንሺፕ የጥሎ ማለፍ ፍጻሜ ላይ ቢደርስም ነገር ግን በፉልሃም 2-1 ተሸንፈው ወደ ፕሪሚየር ሊጉ ማደግ አቃታቸው። ታዲያ ቶማስ ፍራንክ በዚህ ሁኔታ ሳይደናገጡ ቀጣዩን የውድድር ዓመት ማለትም በ2020-21 የውድድር ዘመን ጠንክረው በመስራት በድጋሜ በሻምፒዮንሺፑ ጥሎ ማለፍ ስዋንሲ ሲቲን በማሸነፍ ወደ ሊጉ አደጉ። ይህም ከ86 ክረምታቶች በኋላ ብሬንትፎርድን ወደ እንግሊዝ ፕሪሚየር ሊግ ያመጡ የመጀመሪያው አሰልጣኝ አድርጓቸዋል። ከዚያን ጊዜ ጀምሮ ቶማስ ፍራንክ ብሬንትፎርድን በፕሪሚየር ሊጉ ቋሚ ተፎካካሪ አድርገውታል። በተጠናቀቀው የውድድር ዘመን የቶማስ ፍራንኩ ቡድን 66 ጎሎችን ያስቆጠረ ምርጡ 5ኛው ቡድን አድርገውታል። አሁን የኛ አመለሸጋ አሰልጣኝ ማረፊያ የሰሜን ለንደኑ ክለብ ቶትንሃም ሆኗል።